ኩያሽ ነሽ እኩያ ዴዚ ኩያሽ ምናልባት አንስሻለች ግን ቢያንስ እሷ በስነ ስርዓት ከነ ንጽህናዋ ከነ ድንግልናዋ ነው ያገባችው። ልጄን አፈቀችኝ በጣም እንዴት አትናፍቅ። ዴዚ ደግሞ ሺዝ ቬሪ ያንግ ነች። ገባችሁ? ማወቅ ያለባችሁ ዴዚ በጣም ወጣት ነች። ምን አፕሩቫል እንድሰጥ ነው የምፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄ ራሱ አወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበለኝ። ሰላም ቤተሰብ፣ በአዲስና በአነጋጋሪ ቪዲዮ ተመልሻለሁ። ቤቱ ምንሼ ነው ምንሼ የሚያስብለው ላይ ምንሼ እንላለን። ቤቱ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ወደ ቪዲዮዎቹ ነው የምለው። ቤተሰብ የመረጠልንን አግብተን አናውቅም። ከእናት ጋር ለመግባባት አለ፣ ከአባት ጋር ከወንድም ጋር ምናምን የማትግባባበት ጊዜ አለ። ምንም ወደድንም ጠላንም ዴዚ አሌክስን መርጠዋለች። ምንም ማድረግ አይቻልም። ቤተሰብ አይደለም የሚመርጠው። ዴዚን ወደዋለች፣ አሌክስን መርጠዋለች፣ ባሏ አድርገዋለች። አለቀ። ይሄን አምኖ መቀበል ያስፈልጋል። በቃ አለቀ። ማናችንን በመጀመሪያ የምትፈርዱት ማናችንን ቤተሰብ የመረጠውን ያገባል። እውነት ነው ይሁን ያለው ነገር ግን የሆነ ሰዓት ላይ ከተዋለዱ በኋላ ምናምን እናትየዋም ይቅር ማለት አይቀርም ነበር። እግዚአብሔር ነገሮቹ እንደዚህ እንደተፈጠሩት ባይሆን ኖሮ ማለት መግባባት ይኖራል። እናትና ልጅ አለመግባባት አለ። አደይ መጨረሻቸው የጂጂና የሳምሪን አይታቸዋል። ተጣልተው ነበረ፣ ተባልተው ነበረ፣ ብዙ ነገር ተባብለው ነበረ። መጨረሻ ላይ አንዱ ነው። ግን የዴዚን እናት እግዚአብሔር አልፈቀደውም፣ አረፈች። ይሄ ነው የሆነው። ደስ የሚለውና የሚያሳዝነው እሱ ነው እንጂ እግዚአብሔር ያልጻፈልህም ቀን አትሞትም። ዜድ ስላናደደቻት ወይም ደግሞ ዴዚ ስላናደደቻት አሌክስ ስላናደዳት አይደለም የሞተችው። በቃ እያንዳንዱ ሰው ምክንያት ሊኖረው ይችላል። ግን ደግሞ መሞቻችን ቀን እንደምንወለድበት ቀን ሁሉም ሰው ያውቀዋል። ገብቶሻል? በዛ ላይ ደግሞ በቃ ልጇ አፍቅራው እንደሆነ ወዳው እንደሆነ እያየች ምርጫው የሷ ነበረ። በቃ ከሷ ጋር መሆንም ከሷ ጋር አለመሆንም የሷ ምርጫ ነበረ። እሷ ፍቅሯን መርጣ ይሄዳለች ልጅቷ ማለት ነው። ስለዚህ የዴዚ ጥፋትም የለም ያንቺ ጥፋትም የማንም ጥፋት አይደለም። በቃ እግዚአብሔር በጻፈው ቀን ትሞቻለሽ። ደስተኛ ሆነሽ መሞት አለመሞት ደግሞ ምርጫው የሷ ነበረ። ገብቶሻል? የሞተ ሰው አሁን እንትን አንልም። አሁን ዴዚ እርጉዝ ናች ምናምን ነገር ለሱ አስቡ። እናትዬ ኦልሬዲ ሞታለች። በዛ ላይ ደግሞ እንትን ናት። እሺ ከነ ልጇ አሁን የሆነ ነገር ብትሆን ልጅቷ አታስቡም እንዴ? ነገ ጧት ብትሞት ደግሞ በእናንተ ምክንያት ብላችሁ ሀዘን ከመጻፍና ፎቶ ለጥፋችሁ የሀዘን እንትን ከማድረግ አስቡ። እርጉዝ ናት ልጅቷ። ቢያንስ ስለ ልጅቷ ስለ ህፃኑ አስቡ። እሺ ሁለት ነፍስ የተሸከመች ሴት ናት ያለችው እዚህ መሀል ላይ። ስለዚህ እንደ ሰው ማሰብ ከቻላችሁ የሞተውን እግዚአብሔር በጻፈለት ጊዜና ወቅት ነው የሚሞተው። ያቺ ልጅ ግን ድንገተኛ የሆነ ነገር ሊያጋጥማ ስለሚችል ስለ ህፃኗ ልጅ ብላችሁ ስለ ነፍሱ በህፃነቷ እርጉዝ የሆነችው ልጅቷ። ስለዚህ ስለሱ አስቡ። እሺ አጀንዳ ማድረግም አይጠበቅባችሁም። ሲጀመር ሁሉም ሰው እኮ የተጻፈለት ቀን አለ፣ የተጻፈለትና የተያዘለት ቀን አለ እኮ። ሰው ለሰው አይደለም እንትን በሰው አይደለም በእጅ ሰው አይደለም የሞተችው ይቺ ሴት፣ ወይም ደግሞ የሆነ ነገር አስጠጥተው አይደለም ያሞቱ የገደሏት። ስለዚህ ስለ ልጅቷ ስላለው ሰው ማሰብ ይሻላል። መጸጸት ካለባት እሷ ራሷ ትጸጸት፣ መጸጸት ከሌለባት ደግሞ እሷ ባለቤቷ አለች ዴዚ ያለች አይደል? ስለዚህ ስለሷ ስለ ህፃኗ አስቡ። የዜድ ጥፋት ደግሞ ተፋቅረዋልና ፍቅራቸውን ያጣጥሙ አንድ ላይ ይሆኑ ማለት ነው እንጂ እናትየው ትሞት ወይም ደግሞ እንደዚህ ትሁን ያለችው ነገር የለም። ስለዚህ እንትን አትሁኑ እንዴ፣ ስለ ልጅቷ አስቡ። ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው? ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄ ልብስ እንዳንተ አላሳይም እኮ አልኩ። ይሄ ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ነብረ ያዘው ወታደር ዘላይ አስፈለገ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው። ያው እንዲህ አይና ብቻ ስማ እኔ ይሄን ሰውዬ ምንም ነገር ልለው ማለት ነው ቃል አጣውለት። ማለት በጣም ስነ ምግባር የጎደለው በጣም ባለጌ። እናንተ እስኪ ምን ትሉታላችሁ? እንዴት ምን አይነት ስነ ምግባር ቢኖረው ነው በዚህ ደረጃ እንደዚህ? እኔ ታናደከኝ በእውነት አይና ብቻ ኪስ ከትቼ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴ? ላሳይ ቁጭ በልማ። እሺ ወታደረቴ ላሳይ። ኧረ ቁጭ በል እውነት ላሳይ። እንዴት ላሳየው? ምንድነው አንቺ ግን ምን ላድርግ? እየረበሸኝ ያለው። እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ? ይሄንን ተው
አንተ ይሄንን እዚህ አስቀምጥ። ኧረ ተክለይተው ክራንቹን ያወጣብኛል እኮ የምታወሩት ሀሳብ የላችሁም። አልቋል ሀሳባችሁ። መቼ ስለሌላ ነገር ነው የሚያወራው። ስለዚህ ተክለ ሃይማኖትም አንተም ዝም በል። አንተ ምን እንደሆነ ስለ አለባበሴ ላይ ለምን ጊዜ ትወስዳለህ? ማይንድን ኤክስፕሎት አድርግ። this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አባያው አሁን እኔ አንተ ስለ ልብሱ ምንም አይመለከትም። ስለ ሐሳቡ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ያሳየው አንተ በእውነት ላሳይ እንዴ ላርሽ ና ቁጭ በል። ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባሩን ማጀት አለብኝ። እሺ ይሄ ልሰብረው ነው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዴ የምትበርድልህ እኮ ነው። ጉድ እና ዛሬ በቃ ቁጭ አሁን ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ። ይሄ ክራንች እሱ መራመድ እንጂ ዱላ ሆድ ውስጥ የነበረ ልጅ ውጪ ሲወጣ ይሄን ቆሻሻ ከእንትን ካርቦን ሞኖክሳይድ ካርቦን ዳይኦክሳይድ መቋቋም ይከብዳል። እንደዚህ አድርጋ ሁማኔሯ ላይ ነው የምታስቀምጠው። ጋይስ አስቡት፣ የሁማኔር ዝም ብሎ የፈረስ ጠረን አለ። ግማቱን ሽቶ ምናምን አስቡት። ዶክተር ሁማኔሯ ላይ እንደዚህ ስታስገሳት አይቼ ጋዴ ምሽት ልይቷ ገና ከመወለዷን በፊት ምሰማው ቶፒክ ሆረር እንትና ወልዶ ከዛን ከልጄ ጋር ተጣልቼ ጠንቋይ ተሰርቶ እንደ ሐሳብ ግን እኔ የምምለው ሀቢባ ትንሽ ረፍት ወስዳ 1 ወር እንኳን ልጇን እንደዚህ ወገባና ብታሳርፍ ጥሩ ነው ብዬ አስባለሁ። በኋላ ነው የሚሰማት ማለት ይከብዳል። ብቻ ገና በሳምንቱ ምናምን ነው መሰለኝ ላይ በወጣችሁ ልጅቷን ይዛና ምን ትላላችሁ እናንተ? እስኪ እንደዚያ ወርዶ ኪቺሪና ሚንቺኒ የሆነ ጸጉር እንዳላችሁ ግልጽ ነው። ምን እንደዚህ ተሸፋፍኑበታላችሁ? ምን ሹሩባ እንኳን አርገሽ ቀበ ያርገሽ አትቀመጭም? ምን እንደው ግንባራም እንደሆናችሁ ሁላችሁም ተታወቃላችሁ። ከኔ በስተቀር ሁልሽም እንዲህ ያልሽ ነው። ሊያ ናት ከጸጉሯ አሪፍ ባይዘው እንደኔ ናት ሊያ። ይው ግንባር ምናምን የሌላት ሊያ ናት። በሁማኔር በምናምን አሁን እያሳሳችሁ ነው ያለች። ይው ይሄ እንደዚህ የሚያስጠላ ግንባር የሌላት ሊያ ኮስ ይሄ የመጨረሻ ቪዲዮ ይሆናል ማለት ነው። እኔ እየታየ ማለት ነው ዮኒ የአረብ ሀገርን ሴቶች እንደምትንቅ ነው እየታየ ገባህ አይደለ? ለኩዊን ሊያ ሙሉ መብት ሰተክ እኔን ደግሞ ወተክ ለምንድነው ስተቸኝ የነበረው? ብዙ ጊዜ እኔን ትተቸኛለክ፣ ብዙ ጊዜ ስታንቋሸኝ የኖርክ ሰው ነክ ምናምን። ያም ትላንትና ነው ብዬ እኔም አልፌ ትቼዋለሁ። ቂሜን ምናምን ነገር አስወግጃለሁ። ግን ደግሞ ለምንድነው እኔ ላይ የምትበረታው? ኩዊን ሊያ ማነች? ምንድነች? ትላንትና የደዚን እናት ከፍ ዝቅ ስታደርግ አልነበረም ወይ? እችን ሴትዮ የአብራኳን ክፋይ እኮ ነው ከጉያዋ መንግጎ አውጥቶ ሶሻል ሚዲያ ላይ በክብሯ በሞራሏ ሲጫወትባት ቆይቶ ለሞት የዳረጓትኝ። ስለምን ማስመሰል ነው የምታወራው? ለምንድን ነው የምታስመስሉት? ምን እንድታገኙ ነው? ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ካለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪው አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስም መሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ የሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር
የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም ከአቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ አይ ዶንት ኖ ምን እንደምል። የሰጣችሁኝን ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝን ነገር ሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚለፉ አይቻለሁኝ። በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ እና ምናምን ምን እንደማደርገው አላቅም። ነግሬያቸዋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ፊደሎች ውቭ ብለው ይወርዳሉ። ከዛ የሆነ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን እቅዴ ምናምን አልነበረም፣ ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻ ነው። ፊልም እያየው ራሱ ማለት ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን፣ ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል። እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና
ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝ እና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ፣ ግን ለዚህ አልተዘጋጀውም። ግን እስከዛው ከእናንተ ጋር ለመገናኛ ለምናምን እየተጠቀምኩኝ ወደፊት ደግሞ በሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። ጥያቄውን ሰምቻለሁ፣ ላስብበት። ዶክተር ሀቢብ እባላለሁ። የፋሲካ ፍቅረኛ ነበርኩኝ፣ የአሁኗ ኤክሷ ማለት ነው። አንድ ምክር ልምከር፣ አትሆንህም። ለምን አትሆንህም እንዳልኩ ስታየኝ ትረዳኛለህ። የጭንቅላት ችግር አለብኝ። እንግዲህ ያበርኩትኝ ከፋሲካ ፍቅር በኋላ ነው። ልክ እሷ ወደ ህይወቴ ስትመጣ እብደት ደግሞ ወደ እኔ ገባ ማለት ነው። አንተ እንደኔ ማበድ ከፈለግ አስብበት። መልካም የሆነ የፍቅር ግንኙነት እንዲኖራችሁ እመኛለሁኝ። ግን እንደ አንድ ወጣት እንደ አንድ ወንድም አንተ ደግሞ ፖለቲካ ላይ ነው ብዙ የማቀ ፖለቲካ ላይ እንዳደረከው ተጋድሎ ማበድ አይገባህም ብዬ አምናለሁ። እኔን ያየ ይቀጣ። ከፋሲካ ልታተርፍ የምትችለው እብደትና የዛሬ ቪዲዮን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ቤቱን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ሁሌም አዳዲስና ፈጣን የሆነ መረጃ አቀርብላችኋለሁ። አመሰግናለሁ።